ማለት ነው። ከተመለሱ ልመታቸው ልደቁስ ያለውን እተወዋለሁ ማለት ነው። ዮናስ ተላከ ሄደ 40 ቀን በ40 ዮም ነንቬ ነፓሃት 40 ቀን ቀርቷታል ትደመሰሳለች አላት። ኦኬ እነሱ ደግሞ ነው የእስራኤልን አምላክ እናውቀዋለን፣ ስለዚህ እናልቅስ፣ በሬውም ላሙም እንስሳውም ንስሐ ይግባሉ። ንስሐ ልብስ አለበሱትና ንስሐ ገባ። ጥጃውም ላሙም ምናምን ሁሉም እንትናል አይብላ፣ ላሙ ጥጃው ምኑ ሁሉም ንስሐ ይጾም። ልክ እስራኤሎች እንደሚጾሙ እስራኤሎች ሰዎች ነው የሚጾሙት፣ እኛ ግን ላሞቻችን ሰዎቻችን እኛም እንጾማለን። ማንም አይበላም አሉ አወጁ። እዛ በኋላ እግዚአብሔር ምን አለ? ኦኬ በቃ ምሬያቸዋለሁ። ተሸነፈ ማለት ነው። እግዚአብሔር ተሸነፈ። እኔ ሴንስ ታግሎ እንትን ማለት ሳይሆን ሊያጠፋቸው የነበረው ከጥፋቱ ተመለሰ። በቃ ከቁጣው ተመለሰ ማለት ነው። ተመለሰ ማለት ነው። ስለዚህ እነዚህ ሙስሊሞች የሚቀባጥሩት አያውቁትም። እነዚህ አዋቂ ነን የሚሉት የሚቀባጥሩት አያውቁትም። እና ያዕቆብ በዛ ነው ከእኛ ጋር ተነጋገረ አለ። በዛም ከእኛ ጋር ተነጋገረ። በምን? በቤቴል። በምን? ባለቀሰበት። ተነጋግሮ ነው አንትኑን ያመጣው። ከእግዚአብሔር ጋር ንግግር አረገ፣ ኮሚኒኬሽን አረገ። ብቻውን ሆኖ ከብቶችን ወደና ሚስቱን ልጆቹን ከምኑ ከሁሉ ተነጥሎ የጽሞና ቦታ ወስዶ ምን ብሎ እግዚአብሔርን ማልቀስ አለብኝ፣ ያዕቆብ ሁሉ ነገር እያስፈራኝ ስለሆነ እግዚአብሔር ጋር መገናኘት አለብኝ፣ ማልቀስ አለብኝ። በጣም ይህ እስካሁን የሄድኩበት መንገድ አላዋጣኝም፣ ያታለልኩት ያጭበረበርኩት ምን ያልኩት አላዋጣኝም፣ እግዚአብሔርን መፈለግ አለብኝ ብሎ እንትን አለ። እግዚአብሔርም ሰማው፣ ተነጋገረ፣ ኮሚኒኬት አረጉ። በእግዚአብሔርና በያዕቆብ መካከል እንትን አለ። ከዛ ስሙን ቀየረለት። ማን አለው? እስራኤል ብሎ ጠራው። ያ በረጅም እንትን ሆነ። አሁንም በሚቀጥለው ወደ እንትኑ እንሄዳለን። ጥያቄ ያላችሁን ላስተናግድና እዚህ ላይ በዚህ ምክንያቱም ይሄ ራሱ እንትን ያለ ነው። ስለዚህ ከዚህ ወደዚህ ቻናል ስትመጡ የምትጠይቁት ለማወቅ እንትን መጽሐፍ ቅዱስ ላይ ለማወቅና ለመገንዘብ ብላችሁ ከሆነ እንትን በሉ፣ ጥያቄውን አቅርቡ፣ እንትን እላለሁ። ዝም ብሎ ግን በዚህ አንጨቃጨቅም። ከዚህ ላይ የምንጨቃጨቅበት እንትን አይደለም፣ ቻናል አይደለም። መጽሐፍን ገልጠን የምናየው መጽሐፉ ራሱ እኛን የሚያስተምርበት ስለሆነ ማለት ነው። ስለዚህ ይሄን ይመስላል። ሁለት ሰዎች ነበራችሁ። ምን ነው ያ? ምክንያቱም እንትን ካሉ ትንሽ መስማት አይችሉም። ሊናገሩ የሚፈልጉ ነበሩ። ኡመር እሺ፣ ኡመርን ትንላለሁ። ወንድማችን ኡመር። ኦኬ፣ እሱ መጣ። ሰላም ነው። ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። ደህና ነው አለው። ጥያቄ ነበረኝ። እሺ። በማርቆስ ወንጌል ላይ መቅደላዊት ማርያም፣ ሰሎሜ እና ሌላኛዋ ማርያም ሽቶ ሊቀቡት ኢየሱስ ሲሄዱ መቃብሩን ባዶ ሆኖ ነበር ያዩት አይደል? ያ ስለዚህ መቃብሩ ባዶ መሆኑ የሮም ወታደሮች ያስጠይቃቸዋል አይደል? ምክንያቱም ሲጠብቁት የነበረው ኢየሱስ የት ሄደ ተብለው ይጠየቁ ነበር አይደል? ያ ስለዛ ይሄ ነገር እንዴት ነው? እንዴት መጽሐፍ የሚለን መጽሐፍ ሁሉን አሁን አንተ ያቀረብከው በፖለቲካ ዘርፍ በመንግስቱ ዘርፍ ያለውን ነው። መንግስቱ ምን ሆነ
ያ ኢየሱስ በተነሳበት ጊዜ በእንትኖች በጠባቂዎችና በመንግስቱ መካከል ምን ሆነ የሚል ነው አይደል? መጠየቅ ነበረባቸው። ስለዚህ የነን መጽሐፉ አልጻፈውም፣ መጽሐፉ አላስቀመጠውም ነው። ትክክል ነኝ? ሀሳብን ይዣለሁ። አይ መጽሐፉማ አስቀምጦታል። ዮሐንስ ወንጌል ላይ አስቀምጦታል። ማርቆስ ወንጌል ነው ዝም ያለው ነው። ይኸውልህ ወንጌል አሁን እኛ የክርስቶስ ወንጌል ነው የሚባለው። የክርስቶስ ወንጌል ለምሳሌ አራቱን ወንጌሎች ወንጌል ተብሎ ነው የሚባለው። ኢቫንጌሊዮን ነው የሚባለው። ኢቫንጌሊዮን ማለት በግሪክ ወንጌል ማለት ነው። ወንጌሎች አይደለም። አንድ ነው መልእክቱ። አንድን እንትን በተለያየ አቅጣጫ ነው የተቀመጠው። አንድን ክስተት አንድን ሁኔታ የተካሄደውን ኢየሱስ ያስተማረውን ለተለያዩ ኦዲየንሶች አሉ። ለምሳሌ እንትንን ማቴዎስን ይወርን እንደሆነ ወደ አይሁዶች ነው ሪፍሌክት የሚያደርገው። አይሁዶችን አንደኛ 40ኛው መጽሐፍ ነው። 40 ራሱ ትልቅ እንትን አለው በአይሁድ በመጽሐፍ ቅዱስ 40ኛው መጽሐፍ ነው። ምክንያቱም 39 ብሉይ ኪዳን አለ። ከዛ 400 ዓመት እግዚአብሔር ዝም ካለ በኋላ እንደገና ምዕራፉን የከፈተበት ነው። ስለዚህ አሁን የማቴዎስ ወንጌልና የማርቆስን ወንጌል ሰዎች ምንድን ለማድረግ ነው የሚሞክሩት? አንድ አድርገው ማስቀመጥ ነው። ማን ነው ኦዲየንሱ ነው? ለምሳሌ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይህን ወለደ። አብርሃም ዝም ብሎ የበቃ ይሄ ትውልድ እስከ 42 ትውልድ ይሄዳል። 42 ትውልድ ይቆጥራል። ማቴዎስ ይህን አይቆጥሩም። ሌሎቹ እንደዚህ አያደርጉም። ለምንድን ነው? ይህንን ፕሩፍ የሚያደርጉት አህዛብ አይደሉም፣ አይሁዶች ናቸው። አይሁዶች ነው። የአይሁድ ንጉሥ ነው የሚለው። የአይሁድ ንጉሥ ምዕራፍ 2 ላይ ስነት ደግሞ እነዚህ 70 ሰገል መጥተው የአይሁድ ንጉሥ የት አለ ብለው እንትን ሰጠው ሰገዱለት። እና በአጠቃላይ መጽሐፉን ስናየው ይሄ ለምንድን ነው ይሄ የአይሁድ ንጉሥ የሚለው? ያነኛው ለምን ማርቆስ ወይም ሉቃስ ለምሳሌ ማርቆስ ለምን የአይሁድ ንጉሥ እያለ እንደንትን ልዩነት አለ? አሁን ልዩነት አለ። ልዩነት ያለው ምንድን ነው? ኦዲየንሱ ነው እንትኑ የቀረበለት ማለት ነው። ወንጌሉ ትረካው የቀረበለት ማለት ነው። እግዚአብሔር በዚህ አይነት ለምን አንድ ወንጌል አይሆንም ነበር? በ4 ሰዎች ለምን አስቀመጠው? ምክንያቱም ያ ሁሉ እንትን አለው፣ ትርጉም አለው። እንትንን የሄድክ እንደሆነ ለምሳሌ የሉቃስን የሄድክ እንደሆነ ቴዎፍሎስ ነው የሚለው። ቴዎፍሎስ ወይ እኔ በዚህ ያየሁትን በአይን ምስክርነት እንትን ያለውን ፐርፌክት አንደርስታንዲንግ ኑሬ እጽፍልሃለሁ ብሎ ለግሪክ ነው። ቴዎፍሎስ ግሪክ ነው፣ ግሪካዊ ሆኖ ምክንያቱም አብሮ ነው የሚኖረው። ግሪኩም ምኑም ሁሉም የሮማ ግዛት ነው። ስለዚህ መጽሐፉ ለየእንትኑ የተጻፈበት አንዱ ለሌላው እንትን የሚል ነው የሚያሟላ እንጂ ለብቻው ወንጌሉን ገንጥለን ልናየው አይገባም ለማለት ነው። አይ በዮሐንስ ወንጌል ላይ እኮ ምን ይለናል? ተለያየ ሳይሆን የምልህ ለምሳሌ ጴጥሮስ ታስሮ ነበርና ሲያመልጣቸው እኮ ሄሮደስ የሚባለው ንጉሥ ወታደሮቹን እንዴት ያመልጣቸዋል ብሎ በሞት ነው የቀጣቸው። መጽሐፍ ቅዱስ ይነግረናል። ዮሐንስ ወንጌል ደግሞ ይህን መቃብር ኢየሱስን አጣኑ ብሎ ሲናገሩ ምን በሉን የተባለው በጉቦ ተሰጥቷቸው ተኝተን ነበርና ሐዋርያት ሰረቁት ብላችሁ ተናገሩ ነው የተባሉት ብሎ ነው የዘገበልን። ይህን ስንመለከት ደግሞ አንድ የተኛ ሰው ማን እንደሰረቀ አያውቅም እኮ አይደል? እኔ ለምሳሌ ነገር ጠብቅ ተብዬ ተሰረቀ ልል ነው የምችለው እንጂ ማሰረቀው የሚል ነገር ላወራ አልችልም። ስለዚህ there is something የሆነ ነገር እዚህ ጋር የተካሄደ አይመስልህም ወንድም? ነው የሆነ ነገር የለም ነው ምንም የሆነው ነገር የለም። ስማኝ፣ ይሄ መጽሐፍ ቅዱስን ነው የምናነበው። ሌላ ወይም የቁርአን ወይም የእንትንም አናስገባም። መጽሐፍ ቅዱስ በራሱ ነው የምናየው። ወማ ካታሉሁ ወማ ሳላቡ ወላኪን ሹበሃ ለሁም ያ ራሱ ድቤት የሆነ ነው። ድቤትን የሆነ እነ ሼክ ዑምራን ካህን እንኳን ይሄ ፎልስ ነው የሚሉት። ፎልስ እንትን ነው
የአላህን ካራክተር ኖ ረጋ በለኝ ወንድሜ፣ ረጋ ብትል ጥሩ ይመስለኛል። the leading sheikh Sheikh Imran crucifixion. That's it. Is that arat ደቂቃ ያለው? Did you know there's a new AI tool that allows you to create AI generated YouTube thumbnails by just pasting a YouTube? When they saw him die on the cross, This is no sorry, let me tell you. they were convinced he could not have been ይኸው the son. ይኸው ሼክ ኢምራን ካህን ነው። What they did not know ይኸው was that Allah one of the leading London that he was crucified. European leading እንትን ነው። አልገባኝም። መጽሐፍ ቅዱስ ላይ ኖ ረጋ በለኝ ምክንያቱም አንተ ያደግክበትን ስለማውቀው It is that you should ሀሳብህ die በመጽሐፍ ቅዱስ ያለው የሆነ ቀዳዳ ለመፈለግ ስለሆነ አይ ነው on the cross. እኮ በመጽሐፍ ቅዱስ መመለስ ቆይ Definition of death. And ዳስ so ምንድን ነው? የሞት እንትኑ ዳፊኒሽን the ምንድን ነው? definition of death የሞት ትርጉም is that Allah should send the angel to Allah take መልአኩን the ይልካል soul ነፍስን ይወስዳል and not return it. አይመልሳትም። Is there anyone who differs with me? ከኔ ጋር ማይስማማ አለ? The definition of death is that Allah should take the soul and not return it. Can Allah take it? አላህ ነፍስን ወስዶ ሳይመልሰው ሲቀር ያም ይባላል አንድ ሰው ሞተ ይባላል። አላህ ነፍስን እንደወሰደ ሳይመልሰው ሲቀር ሞት The የሚባል ያለ soul and return it? Tell the schoolboy, go back and study the Quran. ሂድና ቁርአንን አጥና። So then what did Allah do to make it appear? ለምንድን ነው እንደ መስሎ እንዲታይ የሆነው? እንዴት ነው የኢየሱስን እንትን ነው የሚናገረው? That he died. Let me warn you. ላስጠነቅቃችሁ ወዳለሁ። And my language is sometimes very harsh. ቋንቋዬ አንዳንዴ በጣም እንትን ነው ኃይለኛ ነው። በኃይል ነው የምናገረው። Because that's the only language some people can understand. አንዳንድ ሰዎች እንደዛ አይነቱን ነው የሚረዱት ኃይለኛ ቋንቋ፣ አለበለዚያ አይገባቸው። Don't come with this nonsense. በዚህ ነንሰንስ በሆነ በማይረባ እንትን ወደ አትናገሩ። ይህን ነንሰንስ Because it is not only pathetic nonsense, it is absolutely sinful. ነንሰንስ ብቻ ሴንስ የማይሰጥ ሳይሆንም ትልቅም ኃጢአት ያለበት ነው። አላህ ኢየሱስ አልተሰቀለም። ኢየሱስ ሌላ በሱ ቦታ ሌላ ሰው አምጥቶ ሹባላው አምጥቶ እንትን አለ ማለት የአላህን ባህሪ እንትን የሚል ነው። ይቀጥል። To say that Allah, na'udhu billah min hadha, Allah caused someone else to take the appearance of Nabi Isa alayhi salam. የኢሳን አለይሂ ሰላም የሱነን እንትን ይመስል ዘንድ አላህ የሆነ ሰው አምጥቶ አስቀምጦ በሱ ቦታ እንዲሞት አደረገ። ይሄ ነው የሙስሊሙ እንትን ነው። And that innocent man, innocent because he never claimed to be the Messiah, he was crucified. የሆነ ሰው ነው የመጣው። እኔ ነብይ ነኝ ወይም ኢሳ ነኝ ብሎ አላለም። እኔ እንትን ብሎ አላለም። ነገር ግን መንገድ ላይ ተይዞ መጦ ተሰቀለ በሱ ቦታ ያለ ኃጢአቱ ያለ እንትኑ። እሺ Wait for judgment day with that nonsense. እንደዚያ የምትሉ ከሆነ የምትቀጥሉ ከሆነ በዛ ቀጥሉበት እስከ ፍርድ ቀን የምቀያማ እስከዛ ቀን ጠብቁ። Pathetic nonsense. It's not there in the Quran, it's in your imagination. ይሄ የሰዎች ኢማጂኔሽን ነው እንጂ በቁርአኑ እንኳን በቀደምቱ ቁርአን እንትን ስንለው አናባቢዎች ሳይመጡ የነበረው ማለት ነው። እንደዛ ነው የሚለው እሱ። አናባቢዎች ሳይመጡ እንደዚህ የሚል አልነበረም። አናባቢ እንትኖች አመልካቾች እነዚህ ከስራታይን ከስራ ዳማታይን ዳማ እነዚህና ሌሎች የስኩን እንትን አናባቢዎች ሲመጡ ነው። ድሮ እንደዛ አልነበረም ነው የሚለው። That's why it is. Yeah. And yet it took the world of Islam by storm. What a
ይሄው እንደዛ አይሆነ። ነገር ግን አሁን ሞላው ዓለሙ ሙሉ እስላም በዚህ ተወሰደ በእንደዚህ አይነት። እሺ እንስማ። brainwash ummah we are today. ምን አይነት ብሬን ዋሽድ የሆነ ህዝብ አለ። በቃ ኡማው the whole እንትን ብሬን ዋሽድ ነው። የለም Well, then what happened? እና ግን ታዲያ ምንድን ነው የሆነው? በኢየሱስ ላይ በኢሳ ላይ ምንድን ነው የሆነው? Go to the Quran. Let the Quran explain rather ቁርአንን than ሄደህ on fancy በመጀመሪያውን flights of አንብበው። imagination. ከራስህ አስተሳሰብ ወጥተህ ወደ ቁርአን ሄድና የመጀመሪያውን አንብበው። You're going to tell Allah on Judgment Day, you caused that man to assume the appearance of someone? አላህ በመጨረሻው ቀን በአላህ ፊት ቁመህ ኦኬ የሆነ ምስኪን ሰው ወስደህ አንተነ በሱ ቦታ በኢሳ ቦታ አድርገህ ኢሳ አልመሲ በሱ ቦታ አድርገህ እንዲህ አድርገህ አንድን ኢኖሰንት ሰው ብለህ ልትለው ነው? በመጨረሻው እንደዛ ልትለው ነው ወይ ነው? And he who never claimed to be the Messiah, he was crucified. That is an act of injustice. እኔ ነቢ ኢሳ ነኝ እኔ እንትን ነኝ ፕሮፌት መሰንጀር ነኝ ብሎ ያላለውን መንገድ ላይ ተወስዶ አንድ ሰው በሱ ተሰቀለ። ይሄ ኢንጀስቲስ ነው። ፍርድ አዛቢ ፍርደ ገምድል ነው። ፍርድ አይደለም። You attributing injustice to Allah? What fool? ሙስሊሞች ይህን ነው የሚያደርጉት ነው የሚለው። በአላህ ኢንጀስቲስ እንትን ያደርጉታል። አላህ የኢንጀስቲስ አምላክ ነው፣ ፍርደ ገምድል አምላክ ነው ብለው እንትን ይላል። ምንም አልገባኝም። ምንድን ነው ፖይንት? አልተሰቀለም እያልከኝ ነው? ምንድን ነው? አልተሰቀለም ተሰቅሏል ነው እንጂ የሚለው እኮ። ታዲያ ምንድን ነው ፖይንት? አሁን እኔ በመጽሐፍ ቅዱስ ጠየቅኩ። በመጽሐፍ ቅዱስ ይሄ ነው። አንተ ከመጣህበትን ስለማውቅ ነው የመጣህበት። እንደዚህ ኦኬ። ስማ መጽሐፍ ምን ይላል መሰለ? መጽሐፍ ኢየሱስ ያደረገው ብዙ ነገር አለ ይላል። በዚህ መጽሐፍ ውስጥ ተጽፎ እንትን ማይል ብዙ ነገር አለ። ለመዳን የሚሆናችሁ ለእናንተ ለህይወታችሁ የሚሆነው ተጽፎላችኋል ይላል ዮሐንስ። አንብበዋል እንደዛ የሚለው ምን ማለቱ ነው? እንጃ አስረዳኝ። ምን ማለት ነው? በቃ ለመዳን የሚሆን እንጂ ብዙ ነገር አለ። ለምሳሌ ኢየሱስም ያደረገው there are so many things አልተጻፈም። ምክንያቱም እኛ ለምሳሌ መጽሐፉ የምናነበው ለደህንነት ነው፣ ለመለወጥ ነው። ሮማን ለምን እንትን አላለም? ለምን እንትን ሮማ ወታደር ሁኔታ ነው። ስማኝ፣ የሮማ ወታደር ምን እንደዚህ ለምን አልሆነም ነው? አልጠየቅም። ምን ሊያደርግ? ምናልባት ሌሎች ወንጌላቶች ላይ ተጽፎ ከአራት በላይ ወንጌሎች እኮ ነበሩ። አልተጻፈም። ሌላ ወንጌሎች እኮ ነበሩ። ቤተክርስቲያኗ ናት የጣለችው እንጂ 4 ወንጌል ብቻ እኮ አልነበረም። እንትን ትላለህ እኮ ንገረና እንዴ። ኖ እንደዛ የሚባል የለም። 4 ወንጌል የእናንተ የተረት ወንጌል ልታመጣ ነው። ተረት ያላ ምን አላህ ያና አይደለ እንዴ? አላህ እኮ እንትን ነው። አልማኪር ነው። ወማካሩ ወማካረ አላሁ ወአላሁ ኸይሩል ማካሪን። ያዛሰት አላህ ያነ ነው። አጭበርባሪ ነው። የአጭበርባሪዎች ቁንጮ ነው። ሄሎ ጤና ይስጥልኝ ወንድሜ። ጤና ይስጥልኝ። እንደምን አሉ? ደህና ነዎት ወይ? በጣም ነው ማከብርህ። ሁል ጊዜ ከስር እየሆንኩ ሰማለሁና እጅግ በጣም ድፍረትህን፣ እኔ ከምንም በላይ ትምህርቱ ምናምኑ ጥሩ ነው፣ ግን ድፍረትህን እውነትን ለማውጣት የምታረገው ጥረት እጅግ በጣም ነው ማከብርህ የምወድ። እውነቴን ነው የምነግርህ። እድሉን ስለሰጠኸኝም አመሰግናለሁ። መቼም ለሰው ልጅ ነፍስ ላለው ስጋ ለለበሰ ነገር ምስጋና አይገባውም። ለእግዚአብሔር ነው ምስጋና የሚገባው። እግዚአብሔር ይስጥልኝ ብዬ ባልፈው ይሻላል። አሜን። እንዴት ነው መሰለ፣ እኔ አሁን አሜሪካን ሀገር ነው ያለው። የመጣሁት ከጎንደር ነው። ጎንደርማ ለእውነት የቆመ ህዝብ አይደለ? ጎንደሬ ማለት እኮ እውነት ማለት ነው። እዛ የሆነ ምንድነው የሆነ ዞይ ሐሙሲት የሚባል ትምህርት ቤት ወደ 4000 ተማሪ ያለው ትልቅ ትምህርት ቤት 37
ገባሪ ትምህርት ቤቶች የነበሩት ለዛ ርዕሰ መምህር ሆኜ ስሰራ ነበር እና በሆነ ምክንያት ያው እንትን ተደረኩ የግድያ ሙከራ ያው የኢህአዴጎች የግድያ ሙከራ አደረጉ። ከዛ በኋላ እንኳን 20 ምናምን ዓመቴ ነው አልሄድኩም እስከዛሬ ኢትዮጵያ። በቃ በጣም ከሞት ማለት ነው አፋፍ ኦልሞስት they killed me። ልጆችን ያስተማርኳቸውን ምረዳቸውን በእነሱንን ወስደው ምክንያቱም የሆነ ታጋይ የ8ኛ ክፍል ስጠው ብለው የክልል አስተዳዳሪ የነበሩት ወረቀት ጻፉልኝ። ታጋይ ነው ታግሏል። ስለዚህ ከ8 ወደ 9 ያለፈበትን ያው ፈተና ቢሆንም የትምህርት ቤት እንትን አለና ላክ ብለው ያን እንትን ብሎ እኔ ደግሞ አልሰጥም አልኩ። ተማረ ምንም ያልተማረ ሰው ትግል ስለታገለ የ8ኛ ወደ 9ኛ ሄደበትን የእንትን ሪፖርት እንትን የሌለውን እኔ አልሰጥም። ከክልል አስተዳዳሪውን ምናምን ብዬ ያው ኦርቶዶክስ ቸርች ውስጥ እንትን ብለው ያው አታካረጉኝ። ያው ኦልሞስት እግዚአብሔር የዛን ጊዜ በቃ አልፈልግም ኢትዮጵያ ውስጥ መኖር እንደው በቃ በጣም እንዲህ አድርጌ ተዋርጄ እንዲሁኝ በካራ ሰውነቴ እድሉን አግኝተ መውጣት በራሱ እግዚአብሔር ይወጣል። በቃ እግዚአብሔር በዛን ጊዜ ማለት እዛ ያለው 40 ጨጓር የሚባል መጽሐፍ ቅዱስ በተለይ ሌሊት እንትን እያልኩ አነብ ነበር እና ስመጣ አሜሪካን ሀገር ብዙ እድል ትልቅ እድል ነው የተከፈተልኝ። ትምህርት ቤት መሄድ የፈለከውን ማጥናት ላጠናቸው የምፈልገው የነበረውን ብዙ ነገር እንትን አለኝ። ከዛ በኋላ እዚህ እንደመጣው አሜሪካን ሳየው እንደ ልክ እንትን እንዳልኩት ሆኖ አላገኘሁትም። ስለዚህ ምንድን ላደርግ? እግዚአብሔር ቃል ነው። እግዚአብሔር በምድረ በዳ ነው ያስተማረኝ ብዙ ነገር። ስለዚህ እዚህ ስመጣ ይህንን ለምንድን ነው የዚህኛው መጽሐፍ የዛኛው ትርጉም የዛኛው ምናምን ችግር ያለበት ምናምን በሚል ከዛሬ 11 ዓመት 2011 እንደ ኤሮፓ ዘመን አቆጣጠር የኢብራይስጥ ክላስ ሂብሩ ክላስ መውሰድ ኦሪጂናሉን ቋንቋ ማጥናት ጀመርኩኝ። ያው እስካሁንም በመማራለሁ ማለት ዕብራይስጥ፣ ግሪክ፣ አራማይክ እነዚህንን ጌታ ቢፈቅድ በዚህ ሁለት ዓመት ምናምን እጨርሳለሁ። እንግዲህ ግን አሁን ያው ማገልገሌን ማስተማሬን በቃ ይሄ ታጥቄ ተነስቼበታለሁ እና ድፍረቴ ለምንድን ነው? አይ ቲንክ እንትን ስላልኩም ነው። ቋንቋውን ስትማር ምን ስትል ሁኔታውን ስትል በእግዚአብሔር ቃል ያለ ለምሳሌ የተለያዩ እንትኖችን ሳጠናና ሁኔታዎችን ልክ አሁን ያለው ሊብራል ቲዮሎጂ ይሄ የእስላሙ የዚህ እንትን ሲል መጽሐፍ ቅዱስ እኔ በራሴ በተማርኩትና እንትን ባለኝ በዛ ላይ ደፍሬ እናገራለሁ። ምክንያቱም ይሄ ነው እግዚአብሔር አንዱ ለኮንቪክስ ለሆንበት መቆም እንዳለብን አንዱ ላመንበት ለተሰጠው ምንድን ነው የሚለው? አንዴ ለቅዱሳን አሳልፎ በተሰጠው እምነት ለተሰጠው ሃይማኖት ይለዋል ግሪኩ። ምንድን ነው አማርኛው? በይሁዳ ላይ ግን ፒስቲስ ነው እምነት መጋደል ይላል። መጋደል በጣም እንትን ቋንቋ ነው። በጣም እንዲህ መጋደል ማለት ያው ጦርነት ተነሳ ማለት ነው። ጦርነት መሳሪያ ይዘን እንትን ብለን በቃሉ መሳሪያ እንትን እነዚህን አጭበርባሪዎች እና እንትኖችን ምክንያቱም እንደዛ ነው የሚለው ይሁዳ ላይ እንደዛ ነው የሚለው እና በዛ መንፈስ ነው እኔ እግዚአብሔርን ወደፊትም ያለው እኔ ማነኝ ይበል ምን ይበል እኔ በዚህ ነው የቆምኩት። እግዚአብሔር ባስተማረኝ በቃሉ በተለያዩ ቋንቋዎች በያስኩት በዛ እንትን ማለት ነው። እንዲህ ይላል፣ ወዳጆቼ ወይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት ይላል እምነት ነው እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል እና ስለዚህ ታጥቀ ተነስተ ልብስህን ለብሰ የጦር ዕቃህን ለብሰ ምናምን በድፍረት ነው የምትወጣው። የጦር ዕቃህን በደንብ ከለበስክ ከዛ በኋላ በድፍረት ነው የምትወጣው።
እና እንደዛ ነው። እግዚአብሔር ይባረክ።